አርቲስቶቻችን ድሎታቸውና ቄንጠኛውታቸው ሁሌም እንዳስገረመ ነው። አርታቸው ተራቆ ፊልሞቻቸው ከሆነ ዓለም ጋር እስከ መምታታት የደረሰው አርታቸው የሚያስደንቀውና የሚያስመሰግነው የምዕራባውያኑ አርቲስቶች የለበሱት በሚሊዮን ዶላር የሚያወጣ ልብስ የእኛዎቹ ጋር ሳይለበስ ቀርቶ አያውቅም። ፉክክር የታከለበት ቄንጠኛ ሕይወታቸውና ብዙዎችን የሚያስቀኑ ኑሯቸው ኢትዮጵያ ውስጥ እንዲህም ያለ ኑሮ አለ እንዴ ያስብላል። በዙሪያቸው ያለውን ቢጠግቡት መዝናኛቸው ራቅ ብሎ ከሀገርም ከአህጉርም ውጭ ነው። ብዙዎች የሚመኟቸውና ባየኋቸው የሚያሰኙ ሀገራትን ደጋግመዋቸዋል፣ ያውም በደንብ አድርገው። ነገሩ ገንዘቤን ይጭነቀው ነው። አብዛኛው ሰው በሕልሜ እንኳን በሄድኩ ብሎ የሚመኛቸውን ቦታዎች ከአዲስ አበባ ተነስቶ እዚች ደብረ ዘይት ደርሼ ልምጣ ማለት ያህል ቀሏቸው ዓለምን ከሚዞሩ ቱጃር አርቲስቶች መካከል በከፍተኛ ሁኔታ የሕይወታቸው አንድ አካል አድርገውት የሚዞሩት ጥቂት አርቲስቶችን እየተመለከትን በምናብ የጉዞአቸው ተቋዳሽ እንሆናለን። የእነሱ በረከት እንዲደርሰን እንመኛለን። አብራችሁን ዝለቁ። በተለይም ፊልሙ ከፍተኛ ደረጃ ላይ ከደረሰ ሰንበትበት ብሏል። የሆሊውድና ሌሎችም የዓለም ፊልሞች የመራቀቅን የመጨረሻውን ጣራ በመንካት ይራቀቃሉ። ቴክኖሎጂውና እውቀቱም አንድ ላይ ተጣምሮ እውነትም ጥበብ ያሰኛል። ደራሲውም ዳይሬክተሩም ተዋናያኑም በየድርሻው ምርጥ ይሆንና መጨረሻ ላይ የሚታየው ታምር ይሆናል። ታዲያ ተዋናዮቻቸውም የሀብት መጠናቸው ሌላ ነው። ቄንጠኛውን የኑሮ ሕይወታቸውን መመኘት ከባድ ነው። ለመመኘት እንኳን አቅም ይጠይቃል። ለምን ቢሉ አናውቀውምና ነው መልሱ። ወደኛ ሀገር አርት ስንመጣ ፊልሙም ሙዚቃውም ሌላውም ድሮ ቀረ እንጂ የሚለው መብሰልሰል ላይ ነው። ዛሬም ደረጃውን ሰቅሎ የሚገኙት ቀደምት የጥበብ ሥራዎች ናቸው። አርቲስቶቻችን ግን በሌላ አቅጣጫ ከተመሙ ሰንበትበት ብለዋል። ከዕለት ወደ ዕለት እንደ ፀሐይ እያበሩ እየፈኩ ይሄዳሉ። ምቾት ገጻቸውና መላ ሰውነታቸው ላይ ይንቀለቀላል። እነሱ ላይ የፈሰሰው ምቾትና ውበት የሀገራችን አርት ላይ ቢፈስ የራሳችን ዓለም አቀፋዊ የፊልም መንደር፣ የራሳችን ዓለም አቀፍ የሙዚቃ ዝግጅት፣ የቴሌቪዥን ሾውና ሌላም በኖረን ነበር። አይመርባቸው ድሎት ይቅርባቸው አይባልም መቼም። ቢባሉስ እነሱ እንደሆኑ ከአንዱ አገር አንዱ አገር እየሄዱ ከመዝናናት የሚያግዳቸው የለም። ከአዲስ አበባ ተነስቶ አንዱ ክፍለ ሀገር የመሄድን ያህል እንኳን አይከብዳቸውም። ታዲያ በዚህ ልክ ድልቅቅ ያለ ኑሮ የመኖራቸው ሚስጥር አደባባይ የወጣ ነው። አንድም ከፊልሙ ባሻገር የሚሰሯቸው ማስታወቂያዎችና ሌሎች ሥራዎች የሚያመጡላቸው ከፍተኛ ገቢ ነው። ሁለትም አንዳንድ አርቲስቶች የናጠጠ ሀብታም ሚስቶች ናቸውና ነው። በመሆኑ የትኞቹ አርቲስቶች ዓለምን ይዞራሉ ስንል በመጀመሪያ የምናገኛት ከዘጠናዎቹ ጀምሮ በአርቶ የዘለቀችውን ተወዳጇና አውቋ ተዋናይትና ሞዴል እፀ-ሕይወት አበበ ናት። እፀ-ሕይወት በዘጠናዎቹ ወደ ስክሪን ብቅ ብላ በመሃል ከፊልሙ ጠፋ ብትልም ከተመልካቾች ዓይን ርቃ አታውቅም። በዘጠናዎቹ የተቀላቀለችው የፊልም ዓለም አሁንም ድረስ አንግሷት ከፍታዋን እንዳስጠበቀች ትገኛለች። በኢትዮጵያ ፊልም ኢንዱስትሪ ከፍተኛ ተከፋይ ከሆኑት መካከልም ናት። በውበቷ ብዙዎች ይስማማሉ። አድናቂዎቿም እንዲሁ ጥቂቶች ብቻ አይደሉም። አብዛኛው አርቲስት የማያጠው የትዳር ጦስ እሷም ደርሷት ልጆቿን ያፈራችበትና ለዓመታት የገነባችው ትዳር እንደ ነገሩ ሆኖ ፈርሶ ከባለቤቷ ጋር ከተለያዩ በኋላ ልጆቿን ብቻዋን እያሳደገች የምትገኝ ጠንካራ ሴት ናት። እናም ከፍች በፊት ኑሮዋን ሀገር አሜሪካ የነበረ ሲሆን ከተፋታች በኋላ ልጆቿን ይዛ ሀገሯ ገብታለች። ታዲያ ሲላት ለሥራ ሲላት ደግሞ ለመዝናናት አረቡንም አውሮፓውንም ሌላውንም እንደ ልቧ ተመላልሳበታለች። ፓሪስ፣ እስራኤል፣ ሮም፣ ደቡብ አፍሪካ፣ ካሊፎርኒያ፣ ዲሲና ኒውዮርክ እንደ ልቧ ደጋግማቸዋለች። በፊልሙ ዓለም ከፍተኛ ተከፋይ ከመሆኗ ባሻገር ሚሊዮኖች በሚከተሉት ኢንስታግራሟ ላይ የምታገኘው ገንዘብ ቀላል አይደለም። ሌላኛው ዓለምን ዘወር ያለችው አርቲስት በረዳት ተዋናይነት ትወናን የጀመረችውና የዛሬ ዝና ላይ ለመድረስ ብዙ ዋጋ የከፈለችው አዲስ ዓለም ጌታነህ ናት። ዝናና እውቅና እንደ ቀልድ በሯን አንኳኩተው እንዳልገቡና ከፍተኛ ዋጋ እንዳስከፈላት ትናገራለች። ታዲያ ጥረው ያመጡት በመከራ ያገኙት ጥዑም ይሆናል እንደሚባለው በፈተና ያመጣችውን ዝናና እውቅና ደና አድርጋ እየተጠቀመችበት ነው። በሚኪ ጎንደረኛ የሙዚቃ ቪዲዮ አህዱ ብላ በርካታ ፊልሞችን ሰርታለች። የበርካታ ድርጅቶች ብራንድ አምባሳደር በመሆን ገቢዋ ከፍተኛ ደረጃ ላይ ደርሷል። ታዲያ ዓለምን ለመዞር ያስቻላትን ጣራ የነካ ገቢዋን ስናነሳ ዕድሜ ለኢንስታግራም ማለታችን አይቀሬ ነው። ዛንዚባር፣ ካናዳ፣ ኳታር፣ ዱባይና ሌሎች በርካታ ሀገራት ለመዝናናት ሄዳ በተነሳቻቸው ፎቶዎች ጀርባ ላይ የሚታዩ ሀገራት ናቸው። ከፊልም ዓለም የጠፋችው አዲስ ዓለም በተደጋጋሚ ምን ነው ለሚላት አድናቂ መልስ ሰጥታ አታውቅም። ለቤተሰቧ ትልቅ ኃላፊነት እንደሚሰማት በእንባ ጭምር የምትናገረው አዲስ ዓለምን ዞር ብላለች ስንል እንዲሁ ዝም ብለን አይደለም።
ይልቁንም ከ25 በላይ ሀገራትን ፍልስስ ስላለችበት ነው። አርቲስቶቻችን ከሚታወቁበትና በብዙ ከሚጀግኑበት ነገር አንዱ ፉክክር ነው። አንዷ ሄደችበት አንዷ ለምን ይቅርብኝ በሚል አይነት ትሄደዋለች። አንዷ የለበሰችውን አንዷም ለመልበስ ሲፎካከሩ ማየት የተለመደ ነው። ሌላኛዋ ተጓዥ ሚስ ቢሾፍቷ ቆንጆ ማራማዊት ወደ ፊልም ዓለም በቅርብ ከገቡ ሴት ተዋናዮች አንዷ ስትሆን በፍጥነት የስኬት ጣራን ከነኩት መካከልም ናት። በየሳምንቱ መልኳ የሚቀያየረውና በሰርጀሪ ወዳድነቷ የሚወዳደራት የጠፋው አርቲስቷ በርካቶች በፍቅር ተንበርክከውላታል። የሰርጀሪዋ ነገር የብዙዎች መነጋገሪያ አድርጓታል። ከጊዜ ወደ ጊዜ እየተቀያየረ የመጣው ሰውነቷ በተለይም ከንፈሯ መንጉር ነው እስኪባል ድረስ መለወጡ በብዙዎች ዘንድ እንድትመላለስ አድርጓታል። ግልጽ አድርጋ ያላወጣቸው የግል ሥራ ያላትና ገንዘብን እንደ ልቧ የምትጫወትበት አርቲስቷ እንደ ሌሎች ሁሉ ዓለምን በሸናና አብላበታለች። ፓሪስ፣ ቱርክ፣ እስራኤል፣ ጣሊያን፣ ኮሪያ፣ ኔዘርላንድና ሌሎችን በርካታ ሀገራት ላይ ለሥራና ለመዝናናት ተመላልሳለች። ኑሮዋም ቢሆን በዱባይና በአዲስ አበባ በመሆኑ ጉዞዋ ሁሌም እንደቀጠለ ነው። ታዲያ እንደ ቀልድ ወዲህ ያለችባቸው ሀገራት ከ30 በላይ ሆነዋል። እነዚህን ሀገራት ደልቀቅ ብላ ተመላልሳባቸዋለች። እያወራን ያለነው ደልቀቅ ባለው ኑሯቸው ዓለምን በተዝናኖ ስለ ዞሩ አርቲስቶች ነውና ልንዘነጋት የማንችላት ሴት አለች። ዳናይት መክብብ። ቅንጡ ሕይወትን በቅንጦት የምትመራው ዳናይት መክብብ ትዳር ለምን የብላ ሕይወትን ብቻዋን እያጣጣመች ዓለሟን ትቀጫለች። አጅሪት ሀገራትን መዞር ላይ ብቻ ሳይሆን ለእያንዳንዱ አለባበሷና እንቅስቃሴዋ በተጠንቀቅ ምርጫ በማድረግ ትታወቃለች። ከውዶች ሁማን ሄሮቿ ጀምሮ እስከ መረገጫ ጫማዋ ለምትጠቀምበት ነገር በሙሉ ያላንዳች ስስት ረብጣውን ስትመዝ ቅርም ብሏት አያውቅም። ዛንዚባር፣ ቨርጂኒያ፣ ዱባይ፣ ካሊፎርኒያ፣ በርሊንና ሌሎች ከ30 በላይ ሀገራት እንደ ቤቷ ናቸው። ሀገር አሜሪካ የሚገኙት ቤተሰቦቿን ጥየቃ እንደ ጉረቤት ቡና ጠጡ በቀላሉ የምትመላለስበት ሀገር አሜሪካ ሳትቆጠር ማለት ነው። ሚሊዮኖች በሚከተሉት ኢንስታግራም ፔጇ ላይ የምታጋራቸው ፎቶዎችም ለዚህ ጥሩ ምስክሮች ናቸው። በመጨረሻም የምንመለከታትና እንደሷ በመዞር የተዋጣለት የለም የምንላት ሌላኛው አርቲስት ብዙዎች በመስማማት ብቻም ሳይሆን በመፎካከርም የሚያደንቋት የአንድ ሰሞን የኢትዮጵያ ፊልም ኮከብ ቆንጆዋና ተወዳጇ ተዋናይት ሰላም ተስፋዬ ናት። የአንድ ልጅ እናት የሆነችው ሰላም ተስፋዬ እንደ አንዳንድ አርቲስቶች ትዳሯን ፈታ ልጇን ብቻዋን እያሳደገች ትገኛለች። በእርግጥም ከአዲሱ ፍቅረኛዋ ጋር ከሆነች ከረምረም ብላለች። ኢንስታግራም ላይ በምትለቃቸው ማስታወቂያዎችና በፊልሙ ከምታገኛቸው በተጨማሪ የበርካታ ድርጅቶች ብራንድ አምባሳደርም ናት። ብራንድ አምባሳደርነት ለአርቲስቶች ከላይ እንደወረደ በረከት ነው። ዛመንደር ጨዋታው በሚሊዮኖች ነው። ታዲያ ቀስተ ደመና ፈራሽ፣ ኢቭ ሞዴስ፣ ወጋገን ባንክ፣ ፖፑላር ኤሌክትሮኒክስ እና ጉድ ቤቢ ዳይፐር የሚሊዮነር ጨዋታውን ከሚጫወቱት መካከል ናቸው። አድናቂዎቿ እንዳሸን የበዙላት ሰላም ከ30 በላይ ፊልሞችን የሠራ ሲሆን ከፍተኛ ተከፋይ ከሆኑት መካከልም ናት። ታዲያ ይህች ተዋናይት የተንደላቀቀው ኑሯን በቅርብ በገዛችው ቅንጡ ቤቷ ውስጥ እያጣጣመች ትገኛለች። ፓሪስና ዱባይን እንደ እናቷ ጓዳ ደጋግማቸዋለች። ቻይና፣ ቱርክ፣ ካናዳ ከሄደችባቸው ሀገራት መካከል ናቸው። ሮምና ሚላንን ከቀድሞ ባለቤቷ ጋር በመሆን ሄዳ ያጋራችውን ፎቶዎች ብዙዎች ተቀባብለውታል። ብዙ ጊዜ ብቻዋን የምትጓዝ ሲሆን ከቤተሰቦቿ ጋር በምታደርጋቸው ጉዞዎች የሀገር ውስጥ መዝናኛ ቦታዎችን ትመርጣለች። ታዲያ ብቻዋን በምታደርጋቸው ጉዞዎች ከ52 በላይ ሀገራትን ዙራለች። የሰላም ተስፋዬ ጉዞ ልዩና አንደኛ የሚያደርገው መሄዷ ለጉዳይ መዝናናቷን እግረ መንገዱን አያውቅምና ነው። እያንዳንዱ ጉዞዋ ለመዝናናት ታስቦና ታቅዶ የሚደረግ ነው። እናም እነዚህ 5 አርቲስቶች ከሌሎችም አርቲስቶች ላቅ ባለ ደረጃ ሀገራትን የዞሩ አርቲስቶች ናቸው። ታዲያ ሁሉም አርቲስቶች ሴት የመሆናቸው አያስገርምም ማለት ይከብዳል። ወንድ አርቲስቶቻችን ጉዞ አይወዱም ወይስ ነገሩ እንዴት ነው? ቄንጠኛው ሴቱ ነው፣ ቄንጡም ሴቱ ጋር ያበቃል። በዚህ በከበደ ኑሮ ከሀገር አልፈው የዓለም ሀገራትን እንደ ልባቸው የሚፈነጩበት አርቲስቶቻችን ኑሮንስ እናንተ ኑሯት የሚያስብል ነው። አበቃል። የእናንተን ሐሳብ በኮመንት ኑሯችሁንና አኗኗራችሁን ከአርቲስቶቹ አንጻርስ እንዴት ታዩታላችሁ? ኮመንት ላይ ሐሳባችሁን አስቀምጡልን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን።